የትምህርት ቤቱ ርዕሰ መምህር ፍቅረ ኢየሱስ ሀብተ ጊዮርጊስ ትምህርት ቤቱ ለመጀመሪያ ጊዜ በግንባታ ማጠናቀቅ፣ በግብይትና ሽያጭ ማዕከል፣ በማህበረሰብ ጤና፣ በጋዜጠኝነት፣ በኮምፒውተር፣ በሂሳብ አያያዝና በፋይናንስ ሙያ ዘርፎች ተማሪዎችን አሰልጥኖ ለምረቃ ማብቃቱን ገልጿል። ተመራቂዎቹ በእያንዳንዱ የሙያ ዘርፍ በቂ ግንዛቤና እውቀት እንዲይዙ ትኩረት ተሰጥቶም ሲሰራ መቆየቱን የጠቆሙት ርዕሰ መምህሩ ዛሬ ከተመረቁት 336 ተማሪዎች መካከል 181 ሴቶች ናቸው ብሏል። በምረቃው ስነ ስርዓቱ ላይ ንግግር ያደረጉት የቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ ወይዘሮ ውብት ኃይለ ሚካኤል እንዳሉት ተማሪዎች ብቁና ክህሎት ያላቸው እንዲሆኑ ለማስቻል መንግስት እየሰራ ነው። ከመደበኛ የመማር ማስተማር ስራ በተጨማሪ በተለያዩ ሙያ ትምህርቶች ተማሪዎች እንዲሰለጥኑ መደረጉ ፋይዳው የጎላ እንደሆነም ገልጸዋል። የተለያዩ ችግሮችን ተቋቁመው እውቀታቸውን በማካፈል ተማሪዎቻቸው ብቁ እንዲሆኑ ያስቻሉ መምህራንን ያመሰገኑት ወይዘሮ ውቢት ለምረቃ የበቁ ተማሪዎችንም እንኳን ደስ አላችሁ ብሏል። የቦንጋ ፖሊቴክኒክ ኮሌጅ ምክትል ዲን ወይዘሮ ነጢፋ ይመድ በበኩላቸው የሙያ ማሰልጠኛ ማዕከላት ችግር ፈቺና ስራ ፈጣሪ ዜጎችን ለማፍራት ድርሻቸው የጎላ መሆኑን ተናግሯል። ተመራቂ ተማሪዎችም በሰለጠነው ሙያም በቀጣይ ሀገራቸውንም ሆነ የአካባቢያቸውን ማህበረሰብ ለማገልገል መትጋት አለባቸው ብሏል። ከመምህራን መካከል መምህር ተካ መኩሪያና መምህር ዮሐንስ አለሙ በበኩላቸው ሰልጣኞች በቆይታቸው በቂ እውቀት እንዲጨብጡ አስፈላጊውን ድጋፍ ማድረጋቸውን ተናግሯል። ይሄ በመንግስት ደረጃ መምጣቱ በጣም ከፍተኛ ጥቅም አለው። እውቀት ይበቃኛል የሚሉ ከሆነ በዚህ ስራ የሚፈጥሩበት፣ ሁለተኛ ይሄ በእውቀት ደግሞ በቂ አይደለም ብሎ የሚሄዱ ከሆነ ደግሞ በቴክኒክና ሙያ ማሰልጠኛ ገብቶ እስከ ሌቭል 4 ድረስ ማስተር የሚያደርጉበት የትምህርት ዘርፍ ነው። ስለዚህ ትምህርቱ በዚህ የሚቀጥል ከሆነ ሁሉም ነገሮች ተሟልቶ በመንግስትም በትምህርት ደረጃም ሁሉ የሚያስፈልጉ ማቴሪያሎች ተሟልቶ እውቀት የሚጨብጡ ከሆነ ለሀገሪቱም ሆነ ለራሳቸው በቂ እውቀትና ጥቅም የሚያገኙበት የትምህርት ይዘት ስለሆነ ትምህርቱ በጣም አሪፍ ነው። ፍላጎታቸውም ከባዮሎጂ ትምህርት ጋር እያቀናጁ ብዙ ነገሮችን ስቲል ነው በፍላጎት ነው የተማሩት እስከ መጨረሻ ድረስ ማለት ነው። 53ቱ በበቂ ሁኔታ ተከታትለው ፈተናውን ወስዶ ለዚህ በቅተዋል ለማለት ይችላል። በቀጣይም በመንግስት በኩል ለስልጠና የሚያስፈልጉ ግብዓቶች እንዲሟሉም ጠይቀዋል። ለምሳሌ ትምህርት ቤት ውስጥ ትምህርቱ ቴዎሪ ብቻ ሳይሆን በተግባር እንዲማሩ በመነካካት በመስራት እና ሙያ ተኮር እንዲሆን አስፈላጊ ነገሮች በመንግስት ደረጃ ቢሟሉ ጥሩ ነው። ሁለተኛ ደግሞ ለመምህራንም ቢሆን በቂ እውቀት እንዲሰጥ አሁን እኛ ምክንያቱም ከዚህ በፊት ከሌላ ፊልድ ነው ወደዚህ መተን እያስተማርን ያለ ነው። ክረምት ላይ ሄደን ስልጠና ወስደናል። በሰለጠነው መሰረት አሁን የአቅማችን ያክል ሰጠን ነው። እንደገናም በዚህ ተጨማሪ ሁኔታ የሚያደርጉት ወይም የሚሰሩት ስራ ባለመኖሩ ወደ ቴክኒክና ሙያ በመውሰድ የተግባር ስራ እንዲሰሩ ብዙ ጥረት አድርገናል። ወደፊትም ለሚቀጠሉ ተማሪዎች ምን መደረግ መቻል አለባት? የወረዳው የዞኑም የክልሉም ሆነ ባለድርሻ አካላት አስፈላጊውን ድጋፍ ቢያደርግልን የተማሪዎቹ ፍላጎታቸው እንዲሟላ አስፈላጊው ድጋፍ ቢያደርግልን በጣም ደስ ይለናል። ተማሪ አብርሃም ከዛኝና ተማሪ ሜላት ወልደስላሴ በሰለጠኑት የሙያ መስክ በህይወታቸው ተግባራዊ በማድረግ ስራ ለመፍጠር እንደሚጥሩ ገልጸዋል።